ካናዳ ወደ ቀጣዩ ዙር ስለማለፏ ብሔራዊ ቀንን አከባበር በድምቀት ለማከናወን በካናዳ ዝግጅት እየተደረገ ስለመሆኑ ዶናልድ ትራምፕ ድጋፍ የተቸራቸው ደላ ኤስፕሬላ የኮሎምቢያ ፕሬዝዳንት ስለመሆናቸው ፕሬዝዳንት ትራምፕ ለአስቸኳይ የኢራን ጦርነት ወጪዎች የሚውል በጀት ጥያቄ ስለማቅረባቸው በካምቦዲያ በአገር ክህደት ወንጀል የተፈረደባቸው ጋዜጠኞች የይግባኝ ውሳኔ ስለመጠየቃቸው የሼህ መሐመድ ሁሴን አሊ አልአሙዲ የነዳጅ ማጣሪያ ኩባንያ ወደ መንግስት ይዞታነት ለመቀየር የቀረበው ረቂቅ ሕግ ውድቅ ስለመደረጉ ባንኩ መኖሪያቸው ከኢትዮጵያ ውጭ ላደረጉ ደንበኞች አዲስ አሰራር አዘጋጅቻለሁ ስለማለቱ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ካናዳ በስዊትዘርላንድ ብትሸነፍም ለመጀመሪያ ጊዜ ወደ ዓለም ዋንጫው ማለፏ ተሰምቷል። በሶስቱ የሰሜን አሜሪካ ቀጠና ተጎራባች አገራት የጋራ አስተናጋጅነት እየተካሄደ በሚገኘው የ2026 የፊፋ ዓለም ዋንጫ የካናዳ ብሔራዊ ቡድን በምድቡ የመጨረሻ ጨዋታ በስዊትዘርላንድ 2-1 በሆነ ውጤት ቢሸነፍም በታሪኩ ለመጀመሪያ ጊዜ ወደ ቀጣዩ ዙር ማለፉን አረጋግጧል። በቫንኩቨር በተደረገው በዚህ ተጠባቂ ፉክክር ስዊትዘርላንድ በሁለተኛው አጋማሽ መጀመሪያ ላይ ባስቆጠረቻቸው ፈጣን ግቦች መሪነቱን የያዘች ሲሆን ካናዳ አንድ ግብ ቢያስቆጥሩም ጨዋታውን ለአቻነት ሳያበቁ ቀርተዋል። ይህን ውጤት ተከትሎ ስዊትዘርላንድ የምድብ 2 መሪ በመሆን ስታልፍ ካናዳ ደግሞ የምድቡ ሁለተኛ ደረጃን በመያዝ ወደ 32ቱ ምርጥ የጥንካሬ ማጣሪያ ዙር መሸጋገሯን አረጋግጣለች። ምንም እንኳ ሽንፈቱ በገዛ ሜዳቸው በደጋፊ ፊት ቢደረግም ቀጣዩን ጨዋታ የመጫወት እድላቸውን ቢያሳጣቸው ወደ ቀጣዩ ዙር ማለፋቸው ለአገሪቱ የእግር ኳስ ታሪክ አዲስ ምዕራፍ መሆኑ ተገልጿል። የካናዳ ብሔራዊ ቀን አከባበር በድምቀት ይከናወናል ተብሏል። የፊታችን ሐምሌ 1 ቀን የሚከበረውን የካናዳ ብሔራዊ ቀን ካናዳ ዴይ ምክንያት በማድረግ በተለያዩ የአገሪቱ ከተሞች ደማቅ የህዝባዊ በዓልና የጎዳና ላይ ዝግጅቶች እንደሚደረጉ ብርሃን ቲቪ ሰምቷል። ዋና ከተማዋ ኦታዋን ጨምሮ በልዩ ልዩ ከተሞች የሚከበረው የዚህ ታላቅ በዓል ሰፊ ዝግጅት እየተደረገ ሲሆን የሙዚቃ ኮንሰርቶች፣ የባህል ትርኢቶች፣ የህፃናት መዝናኛዎችና የምግብ ፌስቲቫሎች ጭምር የዝግጅቱ ዋና አካል እንደሚሆኑ ነው የተሰማው። የካናዳ ቅርስና ባህል ሚኒስቴር ይፋ ባደረገው መርሃ ግብር መሰረት በዓሉ ዜጎች በአንድነት በመሰባሰብ አገራዊ አንድነትን፣ ብዝሃነትና ባህላቸውን በኩራት የሚያንጸባርቁበት መድረክ ይሆናል ተብሎ እንደሚጠበቅ አመልክቷል። በዓሉን ይበልጥ ማራኪ ለማድረግም በምሽት ክፍለ ጊዜ ታላቅ የደመና ላይ ርችት ፋየርወርክስ እንደሚደረግ ይጠበቃል። በዶናልድ ትራምፕ ድጋፍ የተቸራቸው ደላ ኤስፕሬላ የኮሎምቢያ ፕሬዝዳንታዊ ምርጫን ማሸነፋቸው ተሰምቷል። በኮሎምቢያ በተካሄደው ሁለተኛ ዙር የፕሬዝዳንታዊ ምርጫ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ድጋፍ የተሰጣቸው አቤላርዶ ደላ ኤስፕሬላ አሸናፊ መሆናቸው ታውቋል። ደላ ኤስፕሬላ በአገሪቱ የፖለቲካ መድረክ በጠበቃነታቸውና በቀኝ ዘመም አቋማቸው የሚታወቁ ሲሆኑ በምርጫው ማሸነፋቸውን ተከትሎ የኮሎምቢያ አዲስ ፕሬዝዳንት ሆነው ስልጣን ይረከባሉ። በምርጫ ቀስቀሳቸው ወቅት ወንጀልን በጽኑ መዋጋት፣ የኢኮኖሚ እድገት ማፋጠንና የሀገሪቱን የጸጥታ መዋቅር ማጠናከር ላይ ትኩረት እንደሚያደርጉ ቃል ገብተው የነበሩት አዲሱ ፕሬዝዳንት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ያገኙት ድጋፍ ለስኬታቸው ትልቅ አስተዋጽኦ ማድረጉ ተገምቷል። ይህ የምርጫ ውጤት በኮሎምቢያና በአጠቃላይ በላቲን አሜሪካ ቀጣይ የፖለቲካና የውጭ ግንኙነት አቅጣጫ ላይ ከፍተኛ ለውጥ ሊያመጣ እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ፕሬዝዳንት ትራምፕ ለአስቸኳይ የኢራን ጦርነት ወጪዎች የሚውል የበጀት ጥያቄ ማቅረባቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአብዛኛው በቅርቡ ከኢራን ጋር ለተቀሰቀሰው ጦርነት አስቸኳይ ወጪዎች የሚውል የ87.6 ቢሊዮን ዶላር ተጨማሪ በጀት ለአገሪቱ ኮንግረስ መጠየቃቸው ተሰምቷል። ነጩ ቤተ መንግስት ይፋ ባደረገው መረጃ መሰረት ከተጠየቀው የገንዘብ መጠን ውስጥ ከፍተኛው ድርሻ በባህረ ሰላጤው አካባቢ ለተሰማሩት የአሜሪካ ወታደራዊ ኃይሎች ስምሪት፣ ለጦርነቱ ስትራቴጂካዊ ወጪዎችና ቀጠናው ደህንነት ማስከበሪያ የሚውል ነው ተብሏል። ከዚህም በተጨማሪ ከተመደበው በጀት ውስጥ የተወሰነው ክፍል በጦርነቱ ምክንያት ለተጎዱ የአሜሪካ ገበሬዎች ድጋፍና ለዓለም አቀፍ የኤቦላ ወረርሽኝ ቀውስን መከላከያ እንደሚውል ተገልጿል። ይህ በጀት እንዲጸድቅ የጠየቁት ፕሬዝዳንት ትራምፕ በሆርሙዝ ሰርጥ ውጥረት አካባቢ ያለውን ሁኔታ አስመልክቶ ኢራን ከአሜሪካ ጋር ያላትን ውጥረት ለማርገብ ፍላጎት እንዳላት ቢገልጹም የአሜሪካ ብሔራዊ ጥቅምን ለማስከበር ግን ይህ አስቸኳይ ፈንድ ወሳኝ መሆኑን አሳስበዋል። የቀረበው ግዙፍ የበጀት ጥያቄ በኮንግረስ ውስጥ በሚገኙ ዴሞክራትና ሪፐብሊካን አባላት መካከል ከፍተኛ ክርክርና የፖለቲካ ፍጥጫ እንደሚያስነሳ ይጠበቃል።
በካምቦዲያ በአገር ክህደት ወንጀል የተፈረደባቸው 2 ጋዜጠኞች የይግባኝ ውሳኔ እየተጠባበቁ ነው። የካምቦዲያ ጠቅላይ ፍርድ ቤት በአገር ክህደት ወንጀል ከሶ የእስራት ቅጣት የጣለባቸው 2 ጋዜጠኞች የመጨረሻ የይግባኝ አቤቱታን መርምሮ ውሳኔ ለመስጠት ቀጠሮ መያዙ ተሰምቷል። ፎርን ሶፌፕ እና ፌፕ ፌራ የተባሉት እነዚህ 2 ጋዜጠኞች እያንዳንዳቸው የ14 ዓመታት ጽኑ እስራት የተፈረደባቸው ሲሆን ለቅጣቱ መነሻ የሆነው ግንባር ላይ ከወታደሮች ጋር የተነሱትን ፎቶግራፍ በማህበራዊ ሚዲያ ላይ ማጋራታቸው ነው ተብሏል። የካምቦዲያ ባለስልጣናት ጋዜጠኞቹ ከተከለከለ ወታደራዊ ቀጠና ምስሎችን በማውጣትና በታይላንድና ካምቦዲያ ድንበር ላይ የነበረውን ወታደራዊ ስትራቴጂ አሳልፈው በመስጠት ለባዕድ ሀገር መረጃ አቀብለዋል ሲሉ ይከሷቸዋል። ይሁን እንጂ ጋዜጠኞቹ ድርጊቱን የፈጸሙት የመረጃ ምንጭ ለመሆን እንጂ አገር የመክዳት ምንም አይነት ዓላማ እንዳልነበራቸው በመግለጽ የቀረበባቸውን ክስ አስተባብለዋል። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው በጋዜጠኞቹ ላይ የተላለፈው ውሳኔ እጅግ የከፋና የፕሬስ ነጻነትን የሚሸረሽር ነው ሲሉ ተቃውመውታል። የሼህ መሐመድ ሁሴን አሊ አልአሙዲ የነዳጅ ማጣሪያ ኩባንያ ወደ መንግስት ይዞታነት እንዲቀየር የቀረበው የህግ ረቂቅ ውድቅ ተደርጓል። ኢትዮጵያዊው ባለሀብት ሼህ መሐመድ ሁሴን አሊ አልአሙዲ በሞሮኮ ያፈሰሱት ግዙፍ መዋዕለ ንዋይ በአሁኑ ወቅት ከባድ ፈተና እንደገጠመው ነው የተነገረው። በአገሪቱ ብቸኛው የነዳጅ ማጣሪያ የሆነውና የባለሀብቱ ንብረት የሆነው ሳሚር ኩባንያ ወደ መንግስት ይዞታነት እንዲዛወር የቀረበው የህግ ረቂቅ በሞሮኮ ከፍተኛ ምክር ቤት ውድቅ ተደርጓል። የሞሮኮ ከፍተኛ ምክር ቤት ኩባንያው በገጠሙት ተደራራቢ ችግሮች ምክንያት ንብረቱ ተወርሶ ወደ መንግስት እንዲዛወር የቀረበውን ውሳኔ ሀሳብ በትኩረት ከመረመረ በኋላ ውድቅ ማድረጉ የተነገረ ሲሆን ውሳኔው በቢሊዮነሩና በሞሮኮ መንግስት መካከል ያለውን የከረረ ፍጥጫ የባሰ አባብሶታል ተብሏል። ይህ ግዙፍ የማጣሪያ ፋብሪካ ላለፉት 10 ዓመታት በታየበት የአስተዳደር ጉድለትና አስፈላጊው መዋዕለ ንዋይ ባለመፍሰሱ ምክንያት ከ4 ቢሊዮን ዶላር በላይ በሆነ የዕዳ ማጥ ውስጥ ተዘፍቆ ይገኛል። በዚህም ሳቢያ ፋብሪካው 2015 ጀምሮ ስራውን ሙሉ በሙሉ ለማቆም መገደዱን የተገለጸው በወቅቱ ሼህ መሐመድ አሊ አልአሙዲ በሳዑዲ አረቢያ ሪትዝ ካርልተን ሆቴል በቁም እስር ላይ መቆየታቸው ለኩባንያው አስፈላጊው የገንዘብ ድጋፍ እንዳይገኝ በማድረጉ ለፋብሪካው መዘጋት እንደ ምክንያትነት ተጠቅሷል። ይሁን እንጂ ሼህ መሐመድ አሊ አልአሙዲ ኮራል ሞሮኮ ሆልዲንግስ በተሰኘው ኩባንያቸው አማካኝነት ለፋብሪካው መዘጋት ተጠያቂው የሞሮኮ መንግስት ነው የሚል ክስ መስርተዋል። ባለሀብቱ ጉዳዩን ወደ ዓለም አቀፉ የግልግል ዳኝነት በመውሰድ ከሞሮኮ መንግስት የ2.7 ቢሊዮን ዶላር ካሳ እየጠየቁ የሚገኙ ሲሆን የሞሮኮ መንግስት በበኩሉ ውድቀቱ የባለ ሀብቱ አስተዳደር ድክመት ውጤት ነው በሚል በህግ እየተከራከረ ይገኛል። የኢትዮጵያ ብሔራዊ ባንክ መኖሪያቸውን ከኢትዮጵያ ውጭ ያደረጉ ደንበኞች የባንክ ሂሳባቸውን ከብሔራዊ ዲጂታል መታወቂያ ወይም ፋይዳ ጋር ማጣመር ሳያስፈልጋቸው በጊዜያዊነት በልዩ ሁኔታ መስተናገድ የሚችሉበትን አሰራር መዘርጋቱን ገልጿል። ባንኩ ባወጣው መረጃ መሰረት ከዚህ በፊት ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸው ከኢትዮጵያ ውጭ እንደሆነ በባንኩ የመረጃ ቋት የተመዘገበ ማስረጃ ያቀረቡ ደንበኞች ሂሳብ አልታገደም። በተለያየ ምክንያት በውጭ ሀገር እንደሚኖሩ በመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ግን ከተዘረዘሩት አማራጮች በአንዱ እግዱን በጊዜያዊነት ማስነሳት እንደሚችሉ ተገልጿል። ደንበኞቹ ከኢትዮጵያ ውጭ መኖራቸውን የሚገልጽ እንደ ትምህርት ወይም የሕክምና ማስረጃ፣ የውጭ ሀገር መንጃ ፈቃድ፣ የመኖሪያ ወይም የስራ ፈቃድ እና በውክልናው ላይ የውጭ ሀገር መኖራቸውን የሚገልጽ ሀሳብ የተካተተበት የውክልና ማስረጃ በህጋዊ ወኪሎቻቸው አማካኝነት በማቅረብ እግዱን ማስለቀቅ ይችላሉ ተብሏል። ዲፕሎማቶችም ዲፕሎማቲክ ማህበረሰቡም ቢሆኑ መታወቂያቸውን በማሳየት ሂሳባቸውን ማንቀሳቀስ የሚችሉበት አሰራር እንደተመቻቸን ያስታወቀው ባንኩ በተጨማሪም ደንበኛው በውጭ ሀገር እንደሚኖር የሚያረጋግጥ የኢሜይል መልእክት በኤምባሲ ወይም በቆንስላ በኩል ከመጣ ደንበኞቹ በውጭ ሀገር መኖራቸውን የሚያስረዱ ማስረጃዎችን በቀጥታ ሂሳቡ በተከፈተበት ቅርንጫፍ ስራ አስኪያጅ የኢሜይል አድራሻ ወይም በዳያስፖራ ባንኪንግ ክፍል የኢሜይል አድራሻ ዳያስፖራ ባንኪንግ @cbe.com.et በመላክ እግዱን በጊዜያዊነት ማስነሳት እንደሚችሉ ባንኩ አስታውቋል። ከዚሁ የባንክ ጉዳይ ሳንርቅ የኢትዮጵያ የዕዳ ጫና ዘላቂ ወደሚባልበት ደረጃ ዝቅ ማለቱን የብሔራዊ ባንክ ገዢ ገልጸዋል። በዓለም አቀፉ የገንዘብ ድርጅት IMF እና በዓለም ባንክ ትንተና ዘላቂነት የሌለው ተብሎ ተፈርጆ የነበረው የኢትዮጵያ የዕዳ ጫና አሁን ላይ ዘላቂ ወደሚባልበት ደረጃ ዝቅ ማለቱን የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ አስታውቀዋል። ገዢው ይህንን የገለጹት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት በተገኙበትና ኢትዮጵያ ታከናውናለች በተሰኘው መድረክ ላይ ባደረጉት ንግግር ነው። ዶክተር
ዶክተር ኢዮብ IMF ከገመገመ በኋላ ይፋ ያደርገዋል ብለን እንጠብቃለን፣ ነገር ግን የኢትዮጵያ ዕዳ አሁን ዘላቂ ነው ሲሉ ተናግረዋል። ይሁን እንጂ ዕዳ ጫናው መቃለሉ የተነገረው ከአበዳሪዎች ጋር ለአከፋፈል ሽግሽግ የሚካሄደው ድርድር ገና ሙሉ በሙሉ ሳይጠናቀቅ መሆኑ ታውቋል። በድርድር ሂደቱ የሚፈጸሙ የሁለትዮሽ ስምምነቶች በሚተገበሩበት ወቅት ኢትዮጵያ የ2 ዓመት ዕዳን በአንድ የበጀት ዓመት ውስጥ በአንድ ላይ እንድትከፍል ልትገደድ እንደምትችል የገንዘብ ሚኒስትሩ ከፍተኛ አማካሪ ጠቁመዋል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!